በመጀመሪያ ጸጉራችን፣ ጥፍራችን፣ ቆዳችን የተለያዩ የሚያስፈልጋቸው ቫይታሚኖች አሉ፣ የሚያስፈልጋቸው ሚኔራሎች አሉ። እነዚህ ነገሮች ምንድናቸው የሚሉትን እንመልከት። የመጀመሪያው ምንድነው? ባዮቲን የምንለው ወይም ቫይታሚን ቢ7 የምንለው እሱ ያስፈልጋል። ዚንክ ያስፈልጋል፣ አይረን ያስፈልጋል፣ ሴሊኒየም ያስፈልጋል፣ ቫይታሚን ሲ ያስፈልጋል፣ ቫይታሚን ኢ ያስፈልጋል፣ ኬራቲኒን ያስፈልጋል። ሌሎችም ንጥረ ነገሮች አሉ። ለምን የሚያስፈልጉ? ለቆዳችን፣ ለጸጉራችን፣ ለጥፍራችን ጤንነት የሚያገለግሉ ማለት ነው። በተለይ ደግሞ ባዮቲን የምንለው ወይም ቫይታሚን ቢ7 ስለምንለው በጣም ብዙ ታዋቂ ሰዎች የተለያዩ ፕሮሞሽኖችን ይሰራሉ። ከነዚህም ፕሮሞሽኖች ውስጥ ጸጉሬን አረዘመልኝ፣ ጸጉሬን እንዳይሰባበር አረገ፣ ውበቴን አጎላው የሚሉ ሰዎች አሉ። ይሄ ባዮቲን ወይም ቫይታሚን ቢ7 አንጀታችን ውስጥም ይመረታል። በምን አማካኝነት? በጤናማ ባክቴሪያ አማካኝነት በትንሽ መጠን አንጀታችን ውስጥ ይመረታል። እሱም ብቻ አይደለም፣ በምንመገባቸው ምግቦች ውስጥ ይህንን ቫይታሚን እናገኛለን። ስለዚህ ቫይታሚኑን ከአንጀታችን መመረት የሚችል ከሆነ ከተለያዩ ምግቦች ማግኘት ምንችል ከሆነ ለምንድን ነው ይሄንን ቫይታሚን የምንወስደው?